ወገኖች ሆይ እንዴት ናችሁ? ሰላም ናችሁ ወይ? ክብር ለጌታ ይሁን። እኔ በጣም ደህና ነኝ። እንዴት ናችሁ? እግዚአብሔር ትልቅ ነው። እግዚአብሔር ስሙ ይባረክ። እናንተ እንዴት ናችሁ? እንግዲህ ዛሬም የእግዚአብሔርን ቃል አብረን እንካፈላለን። በእውነት አንዳንድ ጊዜ በህይወታችን ውስጥ ቆም ብለን ራሳችንን የምንፈትሽበት የት እንዳለን ቆም ብለን የምናስብባቸው ጊዜያቶች አሉ። አንዳንዴ እኔ ወይ በድካም ውስጥ ሆነን ይሆናል ወይ ደግሞ ነገሮች እኛ እንደጠበቅናቸው ሆነው እናገኛቸው ይሆናልና ልክ ከእንቅልፍ እንደምነቃ ሰው ሆነን እንዴ እኔ የት ነው ያለሁት? እንዴት ራሴን እዚህ ያገኘው ብለን እንጠይቃለን። እንደዛ ብዙዎቻችን እንደዛ አስበን እናውቃለን ብዬ አምናለሁ። እና በተለይ ያለንበትን ሁኔታ እያሰብን ጥሩ ነበርኩኝና ብዙ ትልቅ ህልም ነበረኝ። ነገር ግን አሁን በህይወቴ እየተከሰተ ያለው እየሆነ ያለው ሩቲን ምንድነው? ተስፋ መቁረጥ፣ የጸሎት መዘግየት፣ የጸሎት መልስ መዘግየት እና ድካም ምንድነው እየሆነ ያለው? እና ህልሜን ደርሻለሁ ወይ የሚሉ ነገሮች ብዙ ጊዜ ቆም ብለን የምናስባቸው ነገሮች ናቸው። በተለይ ቀኖቻችን እየሄዱ ሳሉ ያው እድሜያችን በአንድ ቦታ ቆሞ አይኖርም። ያው ቀኖች እየቀነሱ ይመጣሉ። ስለዚህ ህይወት ልማድ ሲሆንብን፣ ሩቲን ሲሆንብን፣ ሁልጊዜ ስራ መሄድ፣ ስራ መምጣት፣ መብላት፣ መጠጣት፣ መኖር፣ መውጣት፣ መግባት፣ እንደዚህ ህይወት ሩቲን በሚሆንበት ጊዜ ተስፋ መቁረጥ ይሆናልና በዚህ አይነት ህይወት ውስጥ እያለን አንዳንዴ ጠላትም እየመጣ ጥሩ ያልሆኑ ነገሮችን ይነግረናል። ተስፋ የሚያስቆርጡ ነገሮችን ይነግረናል። እግዚአብሔር በአንተ ላይ በቃ ጨርሷል፣ ዋጋ የለም፣ አልቆልሃል ይለናል። ዘመኔ በከንቱ እያለቀ ነው፣ ብዙ እድሎች አምልጠዋል እያለ ተስፋ አስቆርጠናል። እኛም ማመን እንጀምራለን። እነዚህን የሰይጣንን ውሸት፣ የጠላትን ውሸት ማመን እንጀምራለን። ነገር ግን የኦሪት ዘጸአት ምዕራፍ 3 ይህንን ሁሉ ምን ይለናል? አይደለም ይለናል። ምክንያቱም በዚህ አይነት ህይወት የነበረ አንድ ሰው ስሙ ሙሴ፣ ሁላችሁም የምታውቁት ሙሴ፣ ታላቅ ሰው፣ በአንድ ወቅት ህይወት ሩቲን ሆኖበት ነበር። የበጎች የዮቶር በጎች ጠባቂ ሆኖ በጎችን ያስወጣል፣ በጎችን ያስገባል፣ በቃ ይበላል፣ ይጠጣል፣ ይኖራል። ህይወት ሩቲን የሆነበት ሰው ነበር። ከዕለታት አንድ ቀን ግን እግዚአብሔር ሊያገኘው መጣ። የምነድ ቁጥቋጦ እሳት ሊፈውስ፣ ልቡን ያንን ሊፈውስ የሚችል በቃ የተስፋ ድምፅ እያንሾካሾከ፣ ይህ የተስፋ ድምፅ የሚሆን እሳት፣ በዛ እሳት ጌታ ወደሱ መጣ። እግዚአብሔር አገኘው። እግዚአብሔር ምናልባት እጅ ብሎትም ይሆናል። ያ የነበረበት ሁኔታ በየቀኑ በቃ ያው ነገር፣ በየቀኑ ያው በጎች መጠበቅ፣ ለእንጀራው እንደዛ መሆን፣ ከየት እንደመጣ ከቤተ መንግስት የመጣ ሰው እንደሆነ ደግሞ እናውቃለን። እግዚአብሔር ግን ለብቻው ባለበት እግዚአብሔር በምድረ በዳ አገኘው። በጎች ለማሰማራት በወጣበት በዛ እግዚአብሔር አገኘው። ወገኖች እንደዚህ አይነት ሐሳብ የሚሰማን ነገሮች ሩቲን የሆኑብን ሰዎች፣ ነገሮች በቃ ልማድ፣ የዕለት ተዕለት በቃ ልማድ ያው የሆነ ነገር የሆነብን ሰዎች ካለን እግዚአብሔር ዛሬም እኔንና እናንተን ያገኘናል። ሙሴን በእሳት ነው ተስፋውን የቆረጠውን ተስፋውን ለማደስ የመጣው። እኔና እናንተ ጋርም እግዚአብሔር በተለያየ መንገድ ይመጣል። ምክንያቱም ሙሴ ጋር ሲመጣ እግዚአብሔር ቀጠሮ ሰጥቶ አልመጣም። በዛን ቀን እመጣለሁ አንተ ጋር ጠብቀኝ አላለውም። እግዚአብሔር በራሱ ጊዜ በራሱ ቀን ሙሴ የተለመደውን የራሱን ተግባር እያደረገ ባለበት፣ የበጎችን እያሰማራ ባለበት በዛ መጥቶ አገኘው። ዛሬ
እኔና እናንተም ባለንበት ሁኔታ ውስጥ ባለንበት ቦታ በየትም ስፍራ እንሆን እግዚአብሔር ዛሬ ያገኘናል። እግዚአብሔር ሲያገኘን ሕይወታችንን ይለውጣል። እግዚአብሔር ሲያገኘን ሩቲን የሆነብን ነገር እጅ ያለን ነገር ይቀየራል። እግዚአብሔር አዲስ ሪቫይቫል ይሰጠናል። እግዚአብሔር አዲስ ምዕራፍ አዲስ ተልእኮ ይሰጠንና እግዚአብሔር ወደ አዲስ ተልእኮ ወደ አዲስ አገልግሎት ያወጣናል። እግዚአብሔር ካለንበት ሁኔታ ውስጥ ማለት ነው። ያኔ ሙሴ በቤተ መቅደስ አልነበረም። ሙሴ በግብፅ ምድርም አልነበረም። ሙሴ ሰዎች ይጠብቁት በነበረ ስፍራ አልነበረም። ሙሴ በምድረ በዳ ውስጥ በጎች እየጠበቀ ነበር። እዛ ባለበት እግዚአብሔር በቁጥቋጦ በእሳት ያነደዋል። እሳት ያነደዋል። እግዚአብሔር ቁጥቋጦን በእሳት ሲያነደው አየ። ያ ማለት ሙሴን ለማዝናናት አይደለም። እግዚአብሔር በእሳት የተገለጠው ሙሴን ለማዝናናት ይህን ትዕይንት ሊያሳየው አይደለም፣ እንዲነቃ ለማድረግ ነው። ሙሴን ለማንቃት የመጣ ሊያስደንቀው ሳይሆን ልለውጠው የመጣ ትዕይንት ሊያሳየው ሳይሆን ልልከው የመጣ ወገኖቼ፣ እግዚአብሔር ሲያገኘን እኛንም እግዚአብሔር ይለውጠናል። እግዚአብሔር ይለውጠናል። እግዚአብሔር ያነቃናል። እግዚአብሔር ይልከናል። ወደ ሐሳቡ ወደ ፈቃዱ ስፍራ ተልእኮ ይሰጠናል እግዚአብሔር ሲያገኘን። ስለዚህ ምናልባት ዛሬ ህይወታችሁ ሩቲን የሆነባችሁ ህይወታችሁ የተለምዶ የዕለት ተዕለት ኑሮ ስሜት የማይሰጥ የሆነባችሁ እግዚአብሔር ያገኛችሁ። እግዚአብሔር ያገኘን። እግዚአብሔር ሲያገኘን ያ ሩቲናችን ይቋረጣል። እግዚአብሔር ተልእኮ ይሰጠናል። ለእርሱ ክብር የሚሆነውን ወደ ፈቃዱና ወደ ሐሳቡ የሚያስኬደንን ተልእኮ ይሰጠናል እግዚአብሔር። ዘጸአት 3:1 እስከ 15 ያለው ይህንን የሚያስተምረንና እስኪ በማንበብ እንጀምራለን። ሙሴም የዮቶርን የአማቱን የሚዲያምን ካህን በጎች ይጠብቅ ነበር። ወደ ምድረ በዳ ዳርቻም በጎቹን ነዳ። ወደ እግዚአብሔርም ተራራ ወደ ኮሬብ መጣ። የእግዚአብሔርም መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆም ቁጥቋጦ በእሳት ስነድ ቁጥቋጦም ሳይቃጠል አየ። ሙሴም ልሂድና ቁጥቋጦ ስለምን አልተቃጠለም? ይህን ታላቅ ራእይ ልይ አለ። እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። እርሱም እነሆኝ አለ። ወደዚህ አትቅረብ፣ አንተ የቆምክበት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። ደግሞም እኔ የአባቴ አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቶአልና ፊቱን ሸፈነ። እግዚአብሔርም አለ፣ በግብፅ ያለውን የሕዝቤን መከራ በእውነት አየሁ። ከአስገባሪዎቻቸውም የተነሳ ጩኸታቸውን ሰማሁ፣ ስቃያቸውንም አውቄአለሁ። ከግብፃውያንም እጅ አድናቸው ዘንድ ከዛችም አገር ወተትና ማር ወደምታፈሰው አገር ወደ ሰፊቱና ወደ መልካሚቱ አገር ወደ ካናናውያንም ወደ ኬጢያውያንም ወደ አሞራውያንም ወደ ፌርዛውያንም ወደ ኤውያውያንም ወደ ኢያቡሳውያንም ስፍራ አወጣቸው ዘንድ ወረዱ። አሁንም እነሆ የእስራኤል ልጆች ጩኸት ወደ እኔ ወጣ። ግብፃውያንም የሚያደርጉባቸውን ግፍ ደግሞ አየሁ። አሁንም ና ሕዝቤን የእስራኤልን ልጆች ከግብፅ ታወጣ ዘንድ ወደ ፈርዖን እልካለሁ። ሙሴም እግዚአብሔርን ወደ ፈርዖን የሚሄድ የእስራኤልንም ልጆች ከግብፅ የማወጣ እኔ ማን ነኝ አለው። እርሱም በእውነት እኔ ካንተ ጋር ሆናለሁ፣ እኔም እንደላኩ ምልክት ይህ ነው። ሕዝቡን ከግብፅ ባወጣ ጊዜ በዚህ ተራራ ላይ ለእግዚአብሔር ትገዛላችሁ አለ። ሙሴም እግዚአብሔርን እነሆ እኔ ወደ እስራኤል ልጆች በመጣሁ ጊዜ የአባቶቻቸው አምላክ ወደ እናንተ ላከኝ ባልሁም ጊዜ ስሙስ ማን ነው ባሉኝ ጊዜ ምን እላችኋለሁ አለው። እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ አለው። እንዲህ ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለው። እግዚአብሔርም ደግሞ ሙሴን አለው፣ ለእስራኤል ልጆች እንዲህ ትላለህ፣ የአባቶቻቸው አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብም አምላክ እግዚአብሔር ወደ እናንተ ላከኝ። ይህ ለዘላለሙ ስሜ ነው፣ እስከ ልጅ ልጅ ድረስ መታሰቢያዬ ይህ ነው ይላል። በእውነት ዘጸአት የሚጀምረው የእግዚአብሔር ሕዝብ እየበዙ መሄዳቸውን ነው የሚነግረን።
ገና በዘጸአት ጅማሬ ላይ ህዝቡ እየጨመረ እየበዛ ሲሄድ እንመለከታለን። በዚህ ምክንያት ደግሞ በጣም ጭቆና እንደደረሰባቸው ከፈርዖንና ከሀገሩ ህዝብ ጭቆና ስቃይ እንደደረሰባቸው እየተጨነቁ እየተሰቃዩ በባርነት የሚኖር ህዝብ ሆነ። ግን በባርነት እያለም እየተጨቆነም ብዙ መከራ እየደረሰበትም ግን እየበዛ የሚሄድ ህዝብ እንደሆነ ዘጸአት ሲጀምር አካባቢ ይህንን ይነግረናል። የሙሴ በህፃንነቱ የነበረውንም ሁኔታ ዘጸአት ምዕራፍ 1 ላይ እንመለከታለን። ሙሴ በህፃንነቱ እንደ ሌሎቹ መገደል የነበረበት ነገር ግን የፈርዖን ልጅ አግኝታ የሙሴ እናት እንድታሳድገው አድርጋ በዛ ያደገ በፈርዖን ቤት አድጎ እንግዲህ ለማዳን የተነሳ ሰው ነው። እግዚአብሔር ለማዳን ያነሳው ሰው ነው። እናቱም እየነገረችው ይህንኑ እውነት እየነገረችው ህዝቡ እየተጨቆነ ያለው ይህ መከራ እየደረሰበት ያለው ህዝብ የሱ ህዝብ እንደሆነ እየተነገረው ያደገ የሚያድን ልጅ ነው። ይህ ሙሴ እንግዲህ የምንጠብቀው የአዳኝ ያድናል የተባለ ሙሴ በገዛ ኃይሉ እስራኤልን ለማዳን ሙከራ ያደርግ የነበረው በዛን ወቅት። ምክንያቱም ግብፃዊውና እስራኤላዊ ሲጣሉ አይቶ ለማስታረቅ ቢሞክርም ነገሩ እና እንደገደለው እንመለከታለን። ያ ለሌላኛው አግዞ ግብፃዊውን እንደገደለና ከዛ በኋላ ነገሮች እንዳልጠበቀ እንደሆኑበት እንመለከታለን። ለህይወቱ ፈርቶ ወደ አማቱ ቤት እንደሸሸ ወደ ዮቶር እንደሸሸ እንመለከታለን። እንግዲህ ከቤተ መንግስት ማለት ነው፣ ከፈርዖን ቤት ማለት ነው፣ ከፈርዖን ቤት ከቤተ መንግስት እና ከህዝቡ ርቆ ከጥሪው ርቆ ወደ ሚዲያም ምድር ነው የፈረጠጠው የሸሸው። እንግዲህ በዛ በሚዲያም ምድር ለብዙ ዓመታት ቆይቷል። ብዙ ዓመት ኖሯል። ህዝብ እየመራ አይደለም እዛ ይኖረው፣ በጎችን እየመራ ነው። የግብፅ ልዑል ይሆናል ተብሎ የተጠበቀ ሰው በዙፋኑ ላይ በፈርዖን ዙፋን ይቀመጣል ተብሎ የተጠበቀው ሰው በምድረ በዳ እረኛ እንደሆነ እናነባለን። ስለዚህ እግዚአብሔር ግን እዛው ተገለጠለት። እግዚአብሔር ተገለጠለት በጎችን እያሰማራ እያለ ነገሮች እሱ ባልጠበቀበት መንገድ፣ እርሱ እግዚአብሔር በዚህ መንገድ ይመጣል ብሎ በማያስብበት መንገድ እግዚአብሔር ተገለጠለት። በዙፋን ማለትም አይደለም በቁጥቋጦ ነው የተገለጠለት። በብዙ መላእክት ጭብጨባና በአጀብ አይደለም፣ በእሳት ነው ጌታ የተገለጠለት። ሙሴን ለማዝናናት ሳይሆን ሊለውጠው ነው የተገለጠለት እግዚአብሔር። የግብፃዊው ኢጎ የነበረው ሰው ነው እንግዲህ ብዙ ነገር ተምሯል እዛ ቤት እያለም ራሱ በዛ በቆየበት በረኝነት። ስለዚህ እግዚአብሔር ከመጠቀሙ በፊት ሙሴን ለመላክ ከመጠቀሙ በፊት ተልእኮ ሰጥቶ በቃ ወደ ግብፅ እንደገና ከመስደዱ በፊት እንደውም በፈርዖን ፊት እንዲቆም ከማድረጉ በፊት እግዚአብሔር መጀመሪያ ሙሴን ማግኘት ነው የፈለገው። ሙሴ የእግዚአብሔርን ቅድስና እንዲያውቅ በቃ ያንን ነው እግዚአብሔር የፈለገው። ያንን የዕለት ተዕለት ኑሮውን በጎች ጠባቂ የነበረ ሰው በጎችን ሲጠብቅ እረኝነትን ተምሯል። ይህ እረኝነት ደግሞ ነገ ለህዝቡ የሚሆን ነው። ስለዚህ እግዚአብሔር ወደሚፈልገው አገልግሎት፣ እግዚአብሔር በልቡ ወደሚያስበው አገልግሎት እንደጠራው የሚነግረን ክፍል ነው ይህ የዘጸአት ምዕራፍ 3 ማለት ነው። እንግዲህ እግዚአብሔር በቅዱስ መገኘቱ እግዚአብሔር አምላካችን በቅዱስ መገኘቱ እና በታማኝነቱ ስለሚያገኘን ወደ እርሱ ፊታችንን ማዞር፣ በእርሱ መታመንና ለጥሪው መታዘዝ አለብን። እግዚአብሔር ለትልቅ ስራው ሲጠራን ለምንድነው ቆም ብለን ድምፁን መስማትና መታዘዝ ያለብን? አንደኛ እግዚአብሔር በቅድስናውና መገኘቱ የዕለት ተዕለት የኑሯችንን ልምምድ ለዓላማው ስለሚያቋርጥ ነው። ቁጥር
ከ1 እስከ 6 ይህንን ነው የምንመለከተው። ቁጥር ከ1 እስከ 6 ለጥሪው መታዘዝ ያለብን ለዚህ ነው። ያቋርጠዋል እግዚአብሔር። የዕለት ተዕለት ይሄ ሩቲን የሆነብንን ነገራችንን የሚያቋርጥ እርሱ ብቻ ነው። ቁጥር 1 ላይ የምንመለከተው ሙሴ እግዚአብሔር የተገለጠለት ያንን የተለመደውን ስራውን እየሰራ ባለበት ነው አይደል? እየሰራ ባለበት ነው። እኛንም እንደዚሁ በተለመደ ስፍራ እዛ በምንጠብቅበት እንደው የሆነ ቦታ ሄደን ጌታን ተራራ ላይ ቆመን ስንጠብቅ አይደለም። የሆነ ቤተ መቅደስ ውስጥ ደግሞ ዝም ብለን እዛ ስንኖር እግዚአብሔርን እየጠበቅን ስንኖር እግዚአብሔርን እናገኛለን ብለን ስንጠብቅ አይደለም። ያንኑ ስራ እየሰራን እዛ ባለንበት እግዚአብሔር ያገኘናል። ሙሴ የአማቱን የሚዲያምን ካህን የዮቶርን በጎች ይጠብቅ ነበር። ሙሴ እንግዲህ ምንም አይነት ልዩ ነገር እያደረገ አልነበረም የጠበቀው። ያንኑ በጎችን እየጠበቀ ነበር። ያንኑ እየሰራ ነው የጠበቀው። እየሰበከ አይደለም የጠበቀው። ህዝብ እየመራ አይደለም የጠበቀው። ብዙ ነገሮችን እያስተካከለ አልነበረም የጠበቀው። በጎችን እየጠበቀ ነበር። ወገኖቼ ሆይ ይህንን እኛም መስማት ያለብን ነገር ነው። እግዚአብሔር ሩቲን የሆነብንን ነገር፣ ተራ የሆነብንን ነገር፣ እየሰራን ያለነውን ነገር እግዚአብሔር አይጠላም። እግዚአብሔር አይጸየፈውም። ያንን ነገር ኃጢአት አይሆን እንጂ እግዚአብሔር እንደውም ትልቁን ስራውን የሚጀምረው እዛው ባለንበት በተለመደው ያንን እያደረግን ባለንበት ነው። መጥቶ የሚያገኘን ያንን ለክብሩ ይጠቀምበታል። ስለዚህ የሙሴን እረኝነት እግዚአብሔር ለህዝብ እረኝነት ተጠቅሞበታል። ለህዝብ እረኝነት ልምድ ሰጥቶታል። የእግዚአብሔርን ህዝብ እረኛ እንዲሆን ያ የበጎች እረኝነት ጠቅሞታል። ልምድ እንዲያገኝ አድርጎታል። እና ሙሴ በጎቹን እየመራ ወደ ኮሬብ ነው የመጣው። ኮሬብ እንግዲህ የእግዚአብሔር ተራራ ተብሎ የሚታወቅ ስፍራ ነው። የእግዚአብሔር ተራራ ነው። ግን ሙሴ ያ የእግዚአብሔር ተራራ እንደሆነ አላወቀም ነበር። ያው አንዳንድ ጊዜ አይኖቻችን ተገልጦ ካላዩ፣ አይኖቻችን ካልተከፈቱ የእግዚአብሔርን የቅድስና ስፍራውን ማወቅ አንችልም። ቁጥር 2 ላይ እግዚአብሔር ራሱን እንግዲህ በእሳት ነው የገለጠው። የእግዚአብሔርን መልአክ በቁጥቋጦ መካከል በነበልባል እሳት ታየው ይላል። ቁጥቋጦ እየነደደ ነው ግን አይቃጠልም። በጣም የሚገርም ራእይ ነው። ቁጥቋጦ ይነዳል ግን አይቃጠልም። ሙሴ ይህንን ነው ልይ ብሎ ዞር ያለው። የእሳትን ኃይል እናውቃለን። በካሊፎርኒያ ስንት ጫካ ያቃጥል እንደነበረ፣ ብዙ ጫካ የሚያቃጥል እንደሆነ እናውቃለን። ይህ እሳት ግን ይህንን አያቃጥልም። ይነዳል፣ አያቃጥልም። ትዕይንቱ ራሱ ስብከት ነው። እሳት የእግዚአብሔርን መገኘት፣ የእግዚአብሔርን ፕሬዘንስ በብሉይ ኪዳን ያመለክተናል፣ ያሳየናል። ሌላው ደግሞ ያው እግዚአብሔር በክብሩ በእሳት ሲገለጥ በብዙ የብሉይ ኪዳን ክፍሎች እንመለከታለን። ይሄ ሌላው ስብከትነቱ ምንድን ነው? እስራኤላውያን በጭቆና እሳት፣ በመከራ እሳት ውስጥ ናቸው። አሁን በከባድ አስቸጋሪ በሆነ እሳት ውስጥ ናቸው። ነገር ግን እስራኤላውያን እየበዙ ይሄዳሉ፣ አይጠፉም። እስራኤል አትጠፋም። በእሳት ውስጥ ብትሆንም አትጠፋም። ይህንን የሚያሳይ ነው። ቁጥቋጦ እየነደደ ቢሆንም ግን አይቃጠልም። ልክ እንደዛው እስራኤል በብዙ መከራ፣ በብዙ ችግር፣ በብዙ ጭቆና እየተሰቃየች በእሳቱ እየተለበለበች ነው፣ ግን አትጠፋም። እንደውም ትበዛለች፣ እንደውም ይበዛሉ። ለምን? ምክንያቱም እግዚአብሔር ከነሱ ጋር ስለሆነ። ወገኖች ዛሬ እግዚአብሔር ከናንተ ጋር እያለ በብዙ መከራ እሳት የምትለበለቡ፣ በችግር ውስጥ የምትለበለቡ፣ የምታልፉበት ነገር እሳት የሆነባችሁ ወገኖች ትኖሩ ይሆን? እግዚአብሔር ከናንተ ጋር ስለሆነ እሳቱ አይፈጃችሁም፣ እሳቱ አያቃጥላችሁም፣ እሳቱ አያቃጥለንም። ይህንን ነው የምንማረው ከዚህ ከቁጥር 3 እስከ 4 ሙሴ ወደ እግዚአብሔር ዘወር ሲል ደግሞ እንመለከታለን። ይህንን ታላቅ ነገር ለማየት ሙሴ አንገቱን ዘወር ሲያደርግ እንመለከታለን። ለማየት ዘወር ሲል ነው እግዚአብሔርም ሙሴ ሙሴ ብሎ የጠራው። ስለዚህ ለመጀመሪያ ጊዜ አንገቱን ዞር ሲያደርግ እንመለከታለን። እግዚአብሔርን ለማየት
ዞር ሲል እንመለከታለን። የእግዚአብሔርን ድምፅ ሰማ። የእግዚአብሔርን ድምፅ ዞር ሲያደርግ ነው የሰማው። አንገቱን ዞር ሲያደርግ ነው የእግዚአብሔርን ድምፅ የሰማው። ይህ ምን ያስተምረናል? ብዙ ጊዜ እኛ አንገታችንን፣ ህይወታችንን፣ ራሳችንን ወደ እግዚአብሔር ዘወር ስናደርግ፣ ወደ እግዚአብሔር ዘወር ስንል እግዚአብሔር ይናገራል። ብዙ ጊዜ እግዚአብሔር ድምፁን ከፍ አድርጎ እንድናገረን እንፈልጋለን። ግን ወደ እግዚአብሔር መቅረብ ግን አንፈልግም። ወደ እግዚአብሔር ዘወር ማለት ግን አንፈልግም። እግዚአብሔር ወደ እርሱ ዘወር ስንል፣ ወደ እርሱ ዘወር ስንል እግዚአብሔር ይናገረናል። ቁጥር 4 ላይ ሙሴ ሙሴ፣ እግዚአብሔር በስሙ ነው የጠራው። ሙሴ ሙሴ 2 ጊዜ። ይህ በግል ሙሴን ለማወቅ፣ በግል ያውቀዋል ሙሴን። እግዚአብሔር ሙሴን ሲጠራው ያውቀዋል፣ በስሙ ነው የጠራው። ሰዎች በሚጠሩት እግዚአብሔር ያውቀዋል። እግዚአብሔር የሚያውቀው ስም ነው ይህ። ዝም ብሎ ሲጠራ አይደለም። ዝም ብሎ እንደሆነ ሰው እንደሚጠራው ጥሪ የምንመለከተው አይደለም። እግዚአብሔር ከሙሴ ጋር ያለውን ግንኙነት የሚያሳይ ነገር ነው። እግዚአብሔር እያነጋገረው ነው። እሱም እነሆኝ ነው ያለው። በእውነት ይህ የሚያሳየን እግዚአብሔር ፐርሰናሊ ሰዎችን በስማቸው ጠርቶ ሊያገኛቸው ይፈልጋል። አንተንና እኔን፣ አንቺንና እኔን፣ እኛን እግዚአብሔር በስማችን ጠርቶ ሊያገኘን ይፈልጋል ዛሬ ባለንበት ሁኔታ ውስጥ። ቁጥር 5 ላይ ቅዱስ ስፍራ፣ እንደውም ይህ ቅዱስ ስፍራ ብዙ ጊዜ አቋምን ይጠይቃል። ቅዱስ ስፍራ እና አትቅረብ፣ የቆምክበት ስፍራ የተቀደሰ መሬት ነውና ጫማን ከእግሬ አውልቅ ነው የተባለው። ቁጥር 5 ላይ ይህን ሲናገር እግዚአብሔር ጨካኝ ሆኖ ሙሴን በእግሩ እያስኬደው አይደለም። ሙሴ በዛ ምድረ በዳ በእግሩ እንዲሄድ እግሩን በእሾህ እንዲወጋው ያደረገው አይደለም። ስለዚህ እግር የምናገር አይደለም። ይህ የምናገረው የልብን ጉዳይ ነው። የልብ ጉዳይ ነው። ጫማ፣ የልባችን ጫማ መውለቅ ስላለበት ሁኔታ ነው። የሙሴ የልቡ ጫማ መውለቅ ያለበት ስለሆነ ሁኔታ ነው። ስለዚህ እግዚአብሔር አምላክ ስለሆነ አንዳንድ ጊዜ እኛም ጫማችን እንዳደረግን ከእግዚአብሔር ጋር መቀራረብ እንፈልጋለን። ከእግዚአብሔር ጋር መሆን እንፈልጋለን። እግዚአብሔር ከነጫማችን ከሱ ጋር እንድንሆን አይፈልግም። ጫማችንን ማውለቅ አለብን። በልባችን ያለውን የትዕቢት ጫማ፣ እኔ ከሌሎች ሁሉ በልጣለሁ የሚለውን ጫማ ማውለቅ፣ ኃጢአት፣ የተደበቀ የኃጢአት ጫማ ማውለቅ አለብን። የህይወታችንን ክፍል በቃ ይህንስ ነገር አትንካብኝ የምንለውን እግዚአብሔር ይህን ክፍል አትንካብኝ የምንለውን ኃጢአት፣ ያንን ጫማ ማስወገድ አለብን። የችኩላ ጫማ፣ ቢዚ ነኝ የማለት ጫማ፣ ስራ አለብኝ ጌታ ሆይ አልችልም የማለት ጫማ ማውለቅ አለብን። በቃ በዚህ መታዘዝስ አልችልም የምንለው ጫማ ማውለቅ አለብን። እግዚአብሔርን ልንገናኝ ከሆነ ከእግዚአብሔር ጋር ልንሆን ከሆነ እግዚአብሔርን ልንገናኝ የምንችለው በቅድስናው ስፍራ ነው። እግዚአብሔር ቅዱስ ስለሆነ እናንተ ደግሞ ቅዱሳን ሁኑ ይላል የእግዚአብሔር ቃልና። እግዚአብሔርን ማየት የምንችለው ከእግዚአብሔር መገናኘት የምንችለው በቅድስና ነው። ያለ ቅድስና እግዚአብሔርን ማየት አንችልም ወገኖች፣ እግዚአብሔር ቅዱስ ስለሆነ። ኢሳይያስ ምዕራፍ 6 ቁጥር 5 ላይ ምን ይላል? እኔም ወዮልኝ ጠፍቻለሁ፣ እኔ ከንፈሮቼ የረከሱብኝ ሰው ነኝና ዓይኖቼ የሰራዊትን ጌታ ንጉሱን አይተዋልና አለው። ወገኖቼ ኢሳይያስም እዚህ ጋር ወዮ ጠፍቻለሁ ነው። የእግዚአብሔርን ቅድስና እና የራሱን ኃጢአት በእግዚአብሔር ቅድስና የእግዚአብሔርን ቅድስና ባየበት ዓይን ራሱን ሲመለከት ወዮ ጠፍቻለሁ ነው ያለው። ወገኖቼ እኔና እናንተም በእውነት ይህ ምልከታ በህይወታችን ሊኖር ያስፈልጋል። የእግዚአብሔርን ቅድስና በምናይበት፣ የእግዚአብሔርን ፍጹምነት በምናይበት፣ የእግዚአብሔርን ንጽህና በምናይበት ራሳችን ስናይ ነው ወዮልኝ ልንል የምንችለው። ምን ያህል የረከስን መሆናችንን የምናውቀው የሚገባን፣ ምን ያህል የረከስን መሆናችን ሲገባን በእግዚአብሔር ፊት ንስሐ እንገባለን። በእግዚአብሔር ፊት ንስሐ ስንገባ ስንናዘዝ እግዚአብሔር ደግሞ እንደገና ይቀድሰናል፣ ያድሰናል። ወገኖቼ የልባችንን ጫማ ማውለቅ ይኖርብናል። ቁጥር 6 ላይ እግዚአብሔር ሙሴን በቃል ኪዳን ታማኝነት ውስጥ እንደገና ሲያኖረው እንመለከታለን። ምን ይላል? ቁጥር 6 ላይ እኔ የአባቴ አምላክ፣ የአብርሃም አምላክ፣ የይስሐቅም አምላክ፣ የያዕቆብም አምላክ ነኝ ይላል።
እግዚአብሔር ሙሴን ከትውልድ ታማኝነት ጋር ያገናኘዋል። ከትውልድ ጋር ታማኝነት ጋር፣ ከአብርሃም ጋር፣ ከይስሐቅ ከያዕቆብ ጋር። ስለዚህ ይህ የሙሴ ጥሪ እግዚአብሔር ሙሴን የሚጠራው በሙሴ ማንነት አይደለም፣ በሙሴ ማንነት ምክንያት አይደለም፣ በሙሴ ማንነት ምክንያት አይደለም፣ በሱ ማንነት ምክንያት አይደለም። ልክ እኛንም የሚጠራን ለአገልግሎት የሚጠራን በእኛ ማንነት ምክንያት እንዳይደለ ማለት ነው። እግዚአብሔር ሙሴን ለዚህ ትልቅ ስራ፣ ለዚህ ትልቅ ዓላማ፣ ለዚህ ማዳን የሚጠራው በእግዚአብሔር ቃል ኪዳን ላይ ተመስርቶ ነው። በቃል ኪዳኑ ላይ ለአብርሃም በገባው ቃል ኪዳን ላይ፣ በሙሴ ለይስሐቅ በገባው ቃል ኪዳን ላይ፣ ለያዕቆብ በገባው ቃል ኪዳን ላይ ተመስርቶ ነው። እግዚአብሔር ለቃል ኪዳኑ ታማኝ ስለሆነ እግዚአብሔር ለቃል ኪዳኑ ታማኝ ስለሆነ ስለዚህ ሲጠራን እኛን በእኛ ማንነት ላይ አይመሰረትም። በቃል ኪዳኑ በሱ በተናገረው በእርሱ በራሱ ቃል ኪዳን ላይ ታማኝነት ላይ ተመስርቶ ነው ጥሪውን የሚያደርግልን ወገኖች። እግዚአብሔር ያ ሩቲን የሆነውን ነገራችንን ያቋርጣል። በእውነት አንድ ሰው እንደው አንድ ሹፌር ቢኖር ለቢዝነስ የሚሰራ ሹፌር ቢሆን ሹፌሩ አይኑን መንገዱ ላይ አድርጎ ዝም ብሎ እየነዳ ሬዲዮን ከፍቶ እየሰማ በስልኩ ላይ ከዛ በድንገት ስልኩ ምን ይላል ስሙን ጠርቶ ከዚህ መንገድ እስኪ ዘወር በል ወደ ቀኝ ታጠፍ እዛ ትልቅ ሽልማት ይጠብቃል የሚል ጥሪ ቢሰማ በጣም ደስ የሚለው ይመስለኛል። ይታጠፋል። የብር ሽልማት ብዙ ነገር አለ እዛ ታገኛለህ ወደዚህ ዞር ይባል ይታጠፋል። ታጥፎ ወደዛ ይሄዳል። ይህ ድንገተኛ በቃ ያልጠበቀው መልካም ዜና ነው፣ ሰበር ዜና ነው፣ መልካም ዜና። ስለዚህ ሙሴም በጎቹን እንግዲህ እዛው እያለ እየጠበቀ እያለ በተለመደው የስራ ሐሳብ ውስጥ እያለ ነበር እንግዲህ እግዚአብሔር በቁጥቋጦ እሳት ውስጥ ይህንን ሰበር ዜና ይዞለት የመጣው። ይህንን የሚለውጥ ነገር፣ ይህንን ህይወቱን የሚቀይር ነገር፣ ይህንን ህይወቱን ሌላ የሚያደርግ አገልግሎቱን ሌላ የሚያደርግ ተልእኮ ይዞለት የመጣው ሰበር ዜና ነው። እግዚአብሔር በቅዱስ መገኘቱና በታማኝነቱ ስለሚያገኘን ወደ እርሱ ፊታችንን ማዞር፣ በእርሱ መታመን እና ለጥሪ መታዘዝ አለብን። እግዚአብሔር ለትልቅ ስራው ሲጠራን ለምንድነው ቆም ብለን ድምፁን መስማትና መታዘዝ ያለብን? ሁለተኛ እግዚአብሔር ርኅሩህ በልቡ ርኅሩህ ስለሆነ የማዳን ተልእኮውን በእኛ ስለሚገልጥ የማዳን ተልእኮውን በእኛ ስለሚገልጥ ቁጥር 7-10 ላይ አሁን ከላይ ስለ እግዚአብሔር ቅድስና ነበረ ያየ ነው። ጫማህን አውልቅ ስል ነበረ የተመለከት ነው። አሁን ከዛ ከቅድስናው ወደ ርኅራኄው ይሸጋግራል። ርኅራኄውን የአባትነት ርኅራኄውን የአምላክነት ርኅራኄውን ወደ መግለጽ ይሸጋግራል። እዚህ ቁጥር 7 ላይ ምን ይላል? ቁጥር 7 እግዚአብሔር ያያል፣ ይሰማል፣ ያውቃል ይላል። ቁጥር 7 በግብፅ ያለውን የሕዝቤን መከራ በእውነት አየሁ፣ እግዚአብሔር ያያል። ጩኸታቸውንም ሰማሁ፣ እግዚአብሔር ይሰማል። ስቃያቸውንም አውቃለሁ፣ እግዚአብሔር ያውቃል። እነዚህ ግሶች በጣም አየሁ፣ ሰማሁ፣ አውቃለሁ የሚሉ በጣም ትልልቅ ቨርብስ ናቸው፣ ግሶች ናቸው። እግዚአብሔር የሩቅ አምላክ አይደለም። እግዚአብሔር ስቃያችን የማይገባው አምላክ አይደለም። እግዚአብሔር የምናልፍበት ጉዳይ የማይገባው አምላክ አይደለም። እግዚአብሔር ይገባዋል። እግዚአብሔር ያያል። እግዚአብሔር የማያይ ይመስለናል አይደል? የመከራውን ብርታት ስንመለከት፣ የመከራችንን ብርታት ስንመለከት፣ የምናልፍበትን ጎዳና ብርታቱን ክብደቱን ስንመለከት በቃ እግዚአብሔር አላየኝም፣ እግዚአብሔር ትቶኛል፣ እግዚአብሔር በቃ ፈጽሞ ትቶኛል እንላለን። እግዚአብሔር ግን ያያል፣ እግዚአብሔር ግን ይሰማል፣ እግዚአብሔር ግን ያውቃል። ክብር ለሱ ይሁን። እንደዚህ አይነት አምላክ ነው ያለን። አንድ ጊዜ አንድ ልጅ በጣም ትንሽ ልጅ የሚወደው መጫወቻው ተሰብሮበት በቃ ማንም የሚረዳኝ የለም ብሎ ማንም የሚያየኝም የለም ብሎ ሰው አልነበረምና በክፍሉ በቃ ጥግ ይዞ ያለቅሳል።
አባቱ ለከ በቀዳዳ ያየዋል እያለቀሰ እያለ እቃው ተበላሽቶበት ያ መጫወቻው ተበላሽቶበት በበሩ ቀዳዳ እየተከታተለው ሕፃኑ ያለቅሳልና ከዛ ድንገት ገባ። አይዞ ልጄ እያየሁ እኮ ነበር አለው። እያየሁ እኮ ነበር። ሰው ስለሌለ ነው የምታለቅሰው? ማንም አላየኝም ብለህ ነው የምታለቅሰው? እያየሁ እኮ ነበር። አይዞ እኔ ጠግንልሃለሁ አለውና እቃውን ጠገነለት። አቀፍ ሲያደርገውም ደስ አለው። እስራኤላውያንም በእውነት በግብፅ ሆኖ እግዚአብሔር ረሳን፣ በዚህ መከራ ሆነን እግዚአብሔር ረሳን ብለው ሲያስቡ እግዚአብሔር ግን ምንድን ነው ምለው እንደ ሩቅ ሆኖ ተመልካች ሆኖ አይደለም የሚያያቸው። ሁሉንም አይቻለሁ፣ ሁሉንም ሰምቻለሁ፣ ሊያድናችሁ ወርጃለሁ። እግዚአብሔር ሊያድናቸው እንደመጣ ይናገራል። ቁጥር 8 ላይ እግዚአብሔር ሊያድን እንደወረደ ነው የምናገረው። ከግብፃውያንም እጅ አድናቸው ዘንድ ወረድሁ ነው። ከግብፃውያንም እጅ አድናቸው ዘንድ ወረድሁ። እግዚአብሔር ከሰማይ ወርዶ እግዚአብሔር ጣልቃ ገብቶ ያድናል። እግዚአብሔር ነፃ ያወጣል። ከጭቆና ነፃ ያወጣል። ከባርነት ነፃ ያወጣል። ከተተበተቡበት ነገር ላይ ከመከራ ካሉበት ህይወት ውስጥ ከክፋት ውስጥ ከድቅድቅ ከዲጥ ውስጥ ከማጥ ውስጥ እግዚአብሔር ያወጣቸዋል። እግዚአብሔር ያወጣል። ጣልቃ ገብቶ ያወጣል፣ ያድናል። ግን እንደዛ ብቻ አድርጎ ይተዋል ወይ ነው? አይደለም። እግዚአብሔር አድኖ ብቻ አይቶም መልካምና ሰፊ ምድር ወተትና ማር ወደምታፈስ ምድር አውጣቸዋለሁ ይላቸዋል። ስለዛ ይናገራል ቀጥሎ። ስለዚህ የእግዚአብሔር ማዳን ከጭቆና ማውጣት ብቻ አይደለም፣ ወደ ተስፋ ምድር ማስገባት ነው። ያም ጭምር አድኖ መተው አይደለም። ያድናቸዋል። ካዳናቸው በኋላ ወደ ተስፋ ምድር ያስገባቸዋል። ዛሬ ወገኖቼ እግዚአብሔር በእኔና በእናንተ የምናልፍበትን ነገር ያንን ከዛ ብቻ አውጥቶን ብቻ አይሄድም። ያንን ብቻ የሆነ ማስታገሻ ሰጥቶን ብቻ አይሄድም። እግዚአብሔር ዘላቂ መፍትሄ ሰጥቶን ነው። እግዚአብሔር ወደ ተናገረን ነገር አድርሶን ነው። እግዚአብሔር ወደ ተስፋ ቃሉ ለእኔና ለእናንተ ወዳለን ወደ ተናገረን ነገር አድርሶን እግዚአብሔር ጣልቃ ገብቶ ስራችንን ሰርቶ ነው የሚያሳየን እግዚአብሔር ራሱ። ከቁጥር 9 እስከ 10 ከዛም በኋላ ነው እግዚአብሔር ሙሴን የሚልከው። ና ሕዝቤን ከግብፅ ታወጣ ዘንድ ወደ ፈርዖን እልካለሁ። እግዚአብሔር ወርዷል። እግዚአብሔር በራሱ ችሎ ማዳን አይችልም? ይችላል። እግዚአብሔር በራሱ ማዳን አይችልም? ይችላል። ግን እግዚአብሔር ያየ አምላክ፣ የወረደ አምላክ እግዚአብሔር በራሱ ማዳን ይችላል። ግን ሙሴን ና ሕዝቤን ከግብፅ ታወጣ ዘንድ ወደ ፈርዖን እልካለሁ ይላል። ለምን? እግዚአብሔር ይልካል። የእግዚአብሔር ተልእኮ ሁልጊዜ መለኮታዊ ኃይልን የሰውንም ተሳትፎ የያዘ ነው። መለኮታዊ ኃይልንም የያዘ ነው። የሰውንም ተሳትፎ የያዘ ነው። የእግዚአብሔር ጥሪ እኛን ሊያሳትፍ ይፈልጋል በስራው እግዚአብሔር። ለምን? ለእኛ ስለሚያስብልን ነው። ኦፖርቹኒቲ ስለሆነ ነው። ትልቅ እድል ስለሆነ ነው። የማይገኝ እድል ስለሆነ ነው። ለእግዚአብሔር መላክ፣ እግዚአብሔርን ማገልገል የማይገኝ እድል ነው ወገኖቼ። ለዚህ ነው እግዚአብሔር እኛም እንድንሳተፍበት የሚፈልገው። ዛሬ ምናልባት እግዚአብሔር ጠርቷችሁ ልልካችሁ የጠራችሁ ሰዎች ኦፖርቹኒቲ እንደሆነ በደስታ የእግዚአብሔርን አገልግሎት ተቀበሉ። በደስታ ለእግዚአብሔር ይሽበሉ። ለእግዚአብሔር በደስታ ተላቡ። ይህ ትልቅ እድል ነው። የማይገኝ እድል ነው። ይህ ትልቅ የሰማይና ምድርን የፈጠረ አምላክ፣ ይህ ትልቅ አምላክ እኔንና እናንተን ስልከን እኔንና እናንተን ስጠራን ለራሱ ለሚፈልገው ዓላማ ስጠራን እግዚአብሔር የሚልከውን አጥቶ ይመስላችኋል? እልፍ አላፋት መላእክት የሚያገለግሉት አሉት። እነሱ እያሉት እኔንና እናንተን መፈለጉ ይህ ፍቅር ነው ወዳጆች። ለእኔና ለእናንተ ያለው ርኅራኄና ማሰቡ ነው። ለእኛ ስፍራ መስጠቱ ነው እግዚአብሔር። ይህንን ተቀብለን ለእግዚአብሔር ልንሄድ ያስፈልጋል። መላክ እሺ ማለት ይኖርብናል። አንዳንድ ጊዜ እግዚአብሔር ለወንጌል ስርጭት ስንጸልይ ይልከናል። ራሳችን ወንጌሉን ይዘን እንድንሄድ ለቤተሰብ ፈውስን ስንጸልይ ይቅር ምናልባት ለይቅርታ ይልከናል። ስለጠፉ ሰዎች ስንጸልይ
ወንጌልን አሸክሞ ይልከናል። ስለ ቤተክርስቲያን ስንጸልይ በቤተክርስቲያን እንድናገለግል ይልከናል። ስለፊት ስንጸልይ እግዚአብሔር በድፍረት ለድሆች እንድንቆም ይልከናል። ለድሆች እንቆም፣ ለፍትህ እንድንቆም ይልከናል። እኛ በስራው በሱ ስራ እንድንሳተፍ ይፈልጋል። እግዚአብሔር በሱ ስራ እንድንሳተፍ ይፈልጋል። ለምን? እግዚአብሔር ርኅሩህ ስለሆነ፣ እግዚአብሔር ስለሚያስብልን፣ እግዚአብሔር መልካም አምላክ ስለሆነ እኛንም የሚያሳትፈን። ክብር ለስሙ ይሁን። እግዚአብሔር በቅዱስ መገኘቱና በታማኝነቱ ስለሚያገኘን ወደ እርሱ ፊታችንን ማዞር፣ በእርሱ መታመንና ለጥሪው መታዘዝ አለብን። እግዚአብሔር ለትልቅ ስራው ሲጠራን ለምንድን ነው ቆም ብለን ድምፁን መስማትና መታዘዝ ያለብን? ሶስተኛና የመጨረሻው እምነታችን በእኛ ማንነት ላይ ሳይሆን ጥሪያችን በእኛ ማንነት ላይ ሳይሆን በእርሱ ማንነት ላይ የተመሰረተ እንዲመሰረት ስለሚፈልግ። ቁጥር 11 እስከ 15 እዚህ ላይ የሙሴን ማንነት እንመለከታለን። እግዚአብሔር ሲጠራው እኔ ማን ነኝ ነው ያለው። እኔ ማን ነኝ? የሙሴን ፍርሃት እናያለን። እኔ ማን ነኝ? ይህ እግዚአብሔር ሲጠራን ሁላችንም በተለይ ቁጥር 11 ላይ የምናየው እግዚአብሔር ሲጠራን ሁላችንም የምንጠይቀው እውነተኛ ጥያቄ ነው። እኔ ማን ነኝ? ይህን ህዝብ ለመምራት እኔ ማን ነኝ? በዚህ ህዝብ ፊት ቆሜ ለመናገር እኔ ማን ነኝ እንላለን። ፍርሃት፣ እኔ ማን ነኝ እንላለን። እግዚአብሔር ይህን ሲቃወም አንመለከትም። ይህን የሙሴን ትህትና እግዚአብሔር ሲቃወም አንመለከትም። ከአቅሙ በላይ የሆነበት ታላቅ ነገር እንደሆነ፣ ለዚህ ለትልቅ ነገር እግዚአብሔር እንደጠራው ያውቃልና በቃ ሙሴን አልገሰጸውም። ለምን እንደዚህ ትላለህ? አንተ እኔ አይደለሁም እንደ አንተ የጠራው? እኔ አይደለሁም እንደ የላኩ? ለምን አልችልም ትላለህ? ለምን እኔ ማን ነኝ ትላለህ? አንተ እኔ እስትንፋሴን እፍ ያልኩብህ ነህ እኮ። አንተ ትልቅ ነህ፣ ደካማ አይደለህም አላለውም። እግዚአብሔር ያምናል። ያንን ግን ሙሴን ብርቱ ነህ አላለውም። እግዚአብሔር ብርቱ ነህ አላለውም። እኔ ማን ነኝ ያለውን ነገር ሲቃወም አንመለከትም። በዚህ ፋንታ ግን እንደውም ምንድነው ያለው እግዚአብሔር? እኔ ከአንተ ጋር እሆናለሁና። በቃ ያ ነው ልዩነት የሚፈጥረው። የሙሴ ማንነት ሳይሆን የኔ ማንነት ነው እግዚአብሔር የሚለው። ያንተ ማንነት ሳይሆን የኔ ማንነት ነው። ሙሴ ሆይ አንተ ድንቅ ነህ አላለው። አዎ አንተ ማን ነህ? ልክ ነው። አንተ ደካማ ነህ፣ ሰው ነህ። ግን እኔ ከአንተ ጋር ነኝ። ስለዚህ የጥሪው መሰረት ይህ ነው። የጥሪው መሰረት የሙሴ ብቃት ሳይሆን የእግዚአብሔር ብቃት ነው። የኛም ጥሪ ምክንያት እግዚአብሔር ሲጠራን የጥሪያችን መሰረቱ የጥሪያችን ምክንያቱ የእግዚአብሔር ብቃት እንጂ የኛ ብቃት አይደለም። የኛ ትምህርት አይደለም። የኛ ስልጠና አይደለም። የኛ ብቁ መሆን አይደለም። የእግዚአብሔር ብቃት ነው። ስለዚህ በእግዚአብሔር ብቃት እንላካለን። በእግዚአብሔር ብቃት እሺ ብለን ስንሄድ እግዚአብሔር ስራውን ይሰራል። እግዚአብሔር ከአእምሯችን በላይ የሆነን ነገር ያደርጋል። እግዚአብሔር ከኛ ጋር ከሆነ የሚያስፈራን ነገር የለም። አንድ ጊዜ አንድ ትንሽ ልጅ አንድ ገደላማ ቦታ ለመሻገር ፈርቶ ነበር። ከአባቱ ጋር እየሄደ በኋላ ፈርቶ ቆመ። በዳር ቆመና አባቱ እጁን ዘረጋለትና እና እጄን ያዝና ዝለል አለው። ኧረ እግሬ ትንሽ እኮ ነው አልችልም፣ መዝለል አልችልም ስለው እኔ ይዤሃለሁ ዝለል አለው። አንተን ትንሽ መሆንህን አይደለም የምትነግረኝ፣ እኔ ትልቁ አባትህ እጅህን እኮ ይዤሃለሁ፣ ዝለል ትችላለህ አለው። ስለዚህ የልጁ ጥንካሬ በአባቱ ላይ ነው እንጂ በሱ አይደለም ማለት። ከዛ ዘለለም ተሻገረ ያለምንም ችግር አባቱ ስለያዘው። ሙሴም እንደዚህ ነው። እኔ ከአንተ ጋር ነኝ። እግዚአብሔር ማን እንደሆነ የእግዚአብሔርን ጥንካሬ፣ የእግዚአብሔርን ኃይል፣ የእግዚአብሔርን ጉልበት ተማምነን የእግዚአብሔርን ጥሪ፣ የእግዚአብሔርን ማንነት ያለና የሚኖር ከአንተ ጋር ነው የተባለውን ተቀብሎ
መሄድ ነው በቃ። እግዚአብሔር ትልቅ ስለሆነ እግዚአብሔር አምላክ ስለሆነ በቃ ኢየሱስን ተቀብሎ እሺ ብሎ መሄድ ብቻ ነው። ቁጥር 13 ላይ ሙሴ ስለ እግዚአብሔር ስም ይጠይቃል። ቢሄድ የአባቶቻችሁ አምላክ ወደ እናንተ ላከኝ ብል ስሙ ማን ነው ብሉኝስ? ማረጋገጫ እየጠየቀ ነው። ቁጥር 14 ላይ ያለና የሚኖር እኔ ነኝ። ስለዚህ እግዚአብሔር ያለና የሚኖር ነው፣ እኔ ነኝ። በቃ በራሱ የቆመ ነው እግዚአብሔር ዘላለማዊ ነው። እግዚአብሔር የማይለወጥ ነው። እግዚአብሔር ትልቅ ነው። እግዚአብሔር አዳኝ ነው። የሙሴ አገልግሎት የሙሴ ጥሪ በዚህ ላይ ነው የሚመሰረተው። የእስራኤላውያን መዳን፣ እስራኤላውያን ከዛ መውጣት፣ እስራኤላውያን ከባርነት መላቀቅ በዚህ ስም ላይ ነው የሚመሰረተው። ይህ ስም ነው የሚያወጣቸው። ይህ ያለና የሚኖር እኔ ነኝ ያለው ሰው እኔ ነኝ ማለት አይችልም። እኔ ማለት አይችልም። እኔ ነኝ ማለት የሚችል እግዚአብሔር ብቻ ነው። እኔ ነኝ። ሰዎች ብዙ ጊዜ እኔ ብሎ መናገርን መተው አለባቸው። በንግግራቸው ብዙ እኔ የሚትቆጥሩ ከሆነ በዛ ካለ ያ ሰው በልቡ የተሰወረ ትዕቢት አለ ማለት ነው። ኃጢአት ትዕቢት አለ ማለት ነው። ስለዚህ እኔ ማለት የሚችል እግዚአብሔር ብቻ ነው። ሰው እኔ ማለት አይችልም። ዮሐንስ ወንጌል 8:58 ላይ ኢየሱስ ይህንን እኔ ነኝ የሚለውን ቋንቋ በራሱ ላይ ይወስደዋል። ይህንን ከአብርሃም ጋር ባለው አብርሃም ሳይወለድ እኔ አለሁ እያለ ይህም የሙሴን ያገኘው በዚህ ስፍራ እኔ ያለና የሚሆን እኔ ነኝ ብሎ ሙሴን ያገኘው አምላክ እግዚአብሔር በክርስቶስ በኩል ደግሞ ወደኛ የቀረበ አምላክ ነው። ወደኛ ደግሞ የቀረበ አምላክ ነው። ስለዚህ ጥሪያችን በድፍረት በዚህ አምላክ ላይ ተመስርተን በታማኝነት በታዛዥነት መቀበል ይኖርብናል ማለት ነው። ተቀብለን እሱ ወደ ሚልከን ሁሉ መላክ ይኖርብናል። ቁጥር 15 ላይ ያው በትውልዶች መካከል ያለውን ቃል ኪዳኑን አይተናል። እግዚአብሔር የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ይህ ለዘላለም ስሜ ነው ይላል። ስለዚህ እግዚአብሔር ስሙን ከቃል ኪዳኑ ጋር ያያይዘዋል። የእግዚአብሔር ስም ያለና የሚኖር የሚለው ስሙ የቃል ኪዳን ስም ከቃል ኪዳን ጋር ያያይዘዋል። ስለዚህ እግዚአብሔር እኔ ነኝ የሚለውን ከቃል ኪዳኑ ማንነት ጋር ነው የሚያያይዘው። የአብርሃም፣ የይስሐቅ፣ የያዕቆብ አምላክ በትውልድ መካከል የማይናወጥ የማይለዋወጥ ታማኝነት፣ የተስፋ ቃል ታማኝነት ያለው አምላክ ነው እግዚአብሔር። ክብር ለስሙ ይሁን። ስለዚህ ይህ አምላክ ሲጠራን እኛ እሺ ማለት አለብን። በሱ ታምነን በዚህ ስም ተማምነን እሺ ማለት አለብን። ብቃት የለኝም፣ አንተ ግን ብቃቴ ነህ። አቅም የለኝም፣ አንተ ግን አቅሜ ነህ። የላከኝ እግዚአብሔር ከኔ ጋር ነህ። እኔ አይደለሁም አንተ ነህ ብለን በእርሱ መደገፍ ይኖርብናል። እርሱ ትላንትናም ዛሬም ለዘላለም ያው ነው። ዕብራውያን 13:8 ላይ ኢየሱስ ክርስቶስ ትላንትና ዛሬ እስከ ለዘላለም ያው ነው። ሙሴን ያገኘው የማይለወጥ አምላክ በክርስቶስ በኩል የሚያገኘን ያው አምላክ ነው። ስለዚህ የምንታዘዘው እርሱ ብርቱ ስለሆነ ነው እንጂ እኛ ብርቶች ስለሆነን አይደለም። እኛ ብቃት ስላለን ሳይሆን እርሱ ብቁስ ስለሆነ፣ እሱ ብቃታችን ስለሆነ፣ እሱ ከኛ ጋር ስለሆነ ማለት ነው። እግዚአብሔር የተመሰገነ ይሁን። ወገኖቼ ዘጸአት 3:1-5 በእውነት እግዚአብሔር የሚያስተምረን በእውነት ወደ እርሱ ዞር እንድንል፣ ከችኮላ ዞር እንድንል፣ ወደ እነሱ ወደ እግዚአብሔር ዞር እንድንል፣ ተራ የሆነብንን ነገር በእውነት በቅድስና ወደ እርሱ መቅረብ እንድንችል እግዚአብሔር ዛሬ ይጠራናል። እኔንና እናንተ እኔ ካንተ ጋር ነኝ ብሎ ለትልቅ ነገር ይጠራናልና ወደ እግዚአብሔር እንምጣ ወገኖች ወደ እግዚአብሔር እንምጣ። እግዚአብሔር ይርዳን። እግዚአብሔር ይባርካችሁ። ይህ ታላቅ አምላክ ስልከን እሺ እንበል፣ ለእርሱ እንታዘዝ።
እንድንታዘዝ እግዚአብሔር ጸጋውን ያብዛልን። ተባረኩ። እግዚአብሔር ይባርካችሁ።